እሺ በዚህ ረጅም እድሜ ብዙ የመጽሐፍ ግምገማ ወይም ሪቪው አካሂጃለሁ። የዛሬው ግን በጣም የተለየ ሆኖብኛል። በጣም የተከበሩ ሰዎች ፊት በጣም የተከበሩ ጸሐፊ የጻፉትን መጽሐፍ ለመገምገም ስለተፈቀደልኝ በእውነት በጣም ደስ ብሎኛል። በጣም እና ጀነራሉን እንኳን ደስ ያለው ትላለሁ ከነቤተሰቦቻቸው። መጽሐፉን ትንሽ ከፍልስፍና አንጻር ለማየት ሞክሬያለሁ። ትንሽ ላቅርብላችሁ። አምስት አጠር ያሉ ርዕሶች ነው የሰጠሁት። አንደኛው ሳይንስ ነው የሚለው። ሁለተኛው ኢንፍሬሚንግ የሚል እንግሊዝ ቃል ነው። አድማሳዊ ወይም ታሪካዊ የሆነ ነገር ነው። ሶስተኛው ዳያሌክቲክ በሚል ትንሽ ማወራው አለኝ። አራተኛው የመጽሐፉ አቀራረብ ሆሊስቲክ ነው፣ ሙሉአዊ ነው የሚል ስላለኝ እሱንም አቅርብና በመጨረሻ ኢንሳይት ወይም አስተውሎ ከመጽሐፉ አንዳንድ ነገር አነባለሁ። መጀመሪያው ሚሊተሪ ሳይንስ ባንድ እንደ ለፈገግታ የሚያህል በልጀምር አዲስ አበባ ዩኒቨርሲቲ የተካሄደ ውይይት። ሰውየው አሁን በህይወት የሉም፣ በደርግ ጊዜ ነው። ትልቅ ፕሮፌሰር ናቸው፣ የኬሚስትሪ ፕሮፌሰር። ከ4 ኪሎ ሲወጡ አንድ ሌላ አስተማሪ ባኮት ወደ 6 ኪሎ ሄዱ እንደሆነ ራይድ ይስጡኝ ይላቸዋል። ኬሚስቱ ሳይንቲስት ናቸው። እሺ ግባ አሉት። እየዋሩ ሲሄዱ ምንድነው አስተማሪ ነኝ ብለኸኛል፣ ምንድነው የምታስተምረው ብለው ሲጠይቁት አስተማሪው እኔ የፖለቲካል ሳይንስ መምህር ነኝ አላቸው። ፈገግ አሉና 6 ኪሎ ሲደርሱ በል የኔ ወንድም ሳይንሱን እዚህ አስቀምጥና ፖለቲካን ይዘው ወረዳሉ። እኔ ጤና ይስጥልኝ ወገኖቼ ኢትዮጵያውያን ሆይ፣ በየቀኑ በነጋ በመሸ ቁጥር የሀገሬን ጉዳይ ከመመልከት ከማዳመጥ ወደ ኋላ አላልኩም። ዛሬ በጣም የሚገርም ነገር ነው ያጋጠመኝና ርዕሰ ጉዳዩ ቪዲዮውን ያገኘሁት ዩቲዩብ ላይ ነው። በእውነት ነው የምላችሁ እንዴት እንደተሳቀቅኩ እግዚአብሔር ነው የሚያውቀው። የቪዲዮ የዩቲዩብ ርዕሰ ጉዳዩ የባጫ ደበሌ የመጽሐፍ ምርቃት ነው። በቦታው ላይ በጣም የማከብራቸው ጀነራሎች አሉ። ጀነራሎች ስላችሁ ባህላዊ ጀነራሎችን አይደለም። የሐረር ጦር አካዳሚ ምሩቃን፣ የገነት ጦር ትምህርት ቤት ምሩቃኖች፣ በቀድሞ ሰራዊት ውስጥ የኢትዮጵያን ሉዓላዊነት ሲያስከብሩ የነበሩ ታላላቅ የማከብራቸው ጀነራሎች፣ በተለይም ወደር የሌለው ጀግንነት የጦር ሜዳ ተሸላሚው ስፔሻል ፎርስ አየር ወለድ የጀግናው የቀድሞው የአየር ወለድ ሰራዊት ዋና አዛዥ፣ የምድር ጦር ዋና አዛዥ። እንግዲህ የእሳቸው እኔ ምን ብዬ እንደምናገር ይጨንቀኛል። የእሳቸውን ጀግንነት እየሰማን ነው የኖር ነው በቀድሞ ሰራዊት ውስጥ። ያ የቀድሞ ሰራዊት ገድል ብዙ ነው። እንዳልሆነ የአህያው ሞት ለጌታው በሆነ፣ የጌታው ሞት ለአህያው በሆነ የሚል ቃል የአባቴ እናት ወለየ ናቸው። አየለሽ ተሰማ ወንዴው አሊ በጣም ብዙ ታሪክ ስለሚያውቁ አያቴ ብዙ ነገር ይነግሩኝ ነበርና አህያው በዱላ ተደብድቦ ሞተ። ይቅርታ፣ ሰውየው በዱላ ተደብድቦ ሞተ፣ አህያው ታሞ ሞተ ቢባል ነገር አለ። እዚህ ቪዲዮ ላይ የምመለከተው ነገር እሱ ነው የሆነው። አህዮቹ አሁን ባህላዊ ጀነራል የሚባሉት በወያኔ ተራ ወያኔዎች ሲቀጠቀጡ ደብረ ብርሃን ድረስ የተቀጠቀጡት ባጫ ደበሌ፣ 10 አለቃ ባጫ ደበሌ። እኔ እንግዲህ ጄኒውን የሆነ የሱን ማዕረግ ነው የምነግራችሁ።
ባጫ ደበሌ በቀድሞ ሰራዊት 10 አለቃ ነው። ጦር ትምህርት ቤት ገብቶ ምክትል መቶ አለቃ አልሆነም፣ ሻምበል አልሆነም፣ ሻለቃ አልሆነም፣ ኮሎኔል አልሆነም። እኛ የምናውቀው ወያኔዎች ባህላዊ ሹመት ታውቃላችሁ፣ ዝም ብለህ በቃ ደስ ያለህን ሞቅ ሲል የምትሰጠው የለም። ዳንስ እየደነሰ እንትና ማነው መለስ ዜናዊ ፊት እንግዲህ በሻቢያ በምርኮ ዘመን ደግሞ የዘፈነው ዘፈን ሻቢያዎች እየለቀቁ ያሾፉበታል። ሻቢያዎች አሁን ይሄ የመጽሐፍ ምርቃት ተብሎ እዚህ አዳራሽ ውስጥ የተገኙ ሰዎች አሉ። ይቅርታ ዶክተር ዳኛቸው የተማረ ሰው ነው፣ ዶክተር ዲግሪ አለው። ግን ምን ዋጋ አለው? ተምረህ ለሽፍታ ሀገር ላጠፋ ቡድን ጅራት የምትቆላ ከሆነ ያንተ ዶክትሬት ዩዝለስ ቢላው ዜሮ ነው። አሁን እዚህ መድረክ ላይ ወጥቶ የተናገረውን ሰምታችኋል። እኔ ያሳጥሬው ነው፣ እግዚአብሔር እድሜውን ያሳጥረው፣ ባለበት ሁሉ ያገኘው ሰው ይርገመው፣ ሌላ ምንም አይደለም። አሁን ጀነራል ተስፋዬ ሀብተ ማርያም ጥሪ ተደርጎላቸው አልመጣም ቢሉ የሚደርስባቸው እናውቃለን። እኔ እሳቸው ላይ ምንም የፈለገ ቢሆን ምንም አይነት አላስፈላጊ መስዋዕትነት እንዲከፍሉ አልፈልግም። ሀገር ውስጥ ነው ያሉት፣ እንደኛ ውጭ ሀገር አይደለም ያሉት። ባላቸው እድሜ በሚጠራቸው ቦታ ሁሉ ይገኙ፣ ይገባናል። ሁላችንም ሀገር ውስጥ ያለው ሰው ነፃነት የለውም። ለማስመሰል እነሱን ጥሪ አድርገው ከፊት ያስቀምጧቸዋል። ለማስመሰል ብዙ ነገር ይደረጋል። ይሄ ዳኛቸው የሚባል ሰውዬ ግን ይሄ ምንድነው ወገኖች? እንደዚህ ፒኤችዲ ዲግሪ የያዘ ሰው ሲቀል እኔ አይቼ አላውቅም። እነ ፕሮፌሰር መስፍን ወልደማርያምን አይታችኋል? እድሜ ልካቸውን የሚሰማቸውን ተናግረው ነው ያለፉት። ይሄ ምንድን ነው? ዳኛቸው አሰፋ በጣም የተከበሩ ሰዎች ፊት ላለው ነገር ምናልባትም እነ ጀነራል ተስፋዬ ሀብተ ማርያምን መስሎኝ ነበር። እኔ ሚሊተሪ ሳይንስን አስመልክቶ አሁን ባጫ ደበሌ ምን የሚያውቀው ነገር አለ? ወገኖች ድምፄን ቀርጬ ነው የማስቀምጠው። ወደፊት ኢትዮጵያ ነፃ ስትወጣ ይህንን ድምፅ እንደገና ታዳምጡት ይሆናል። 10 አለቃ እኮ ተምሮ የሚወጣው ዙተተሩ ነው፣ ሌላ ነገር የለውም። ዙተተሩ የጦር ሰራዊቶች ምህጻረ ቃል ነው። ዙር፣ ተኛ፣ ተነስ፣ ሩጥ፣ ይሄ የኢንፋንትሪ ስልጠና ላይ ማለት ነው። እና ሚሊተሪ ሳይንስ የተማሩት እነ ጀነራል ካሳይ ጨመዳ፣ እነ ጀነራል ተስፋዬ ሀብተ ማርያም የሀረር ጦር አካዳሚ ግራጁዌቶች ናቸው። ሚሊተሪ ሳይንስ ያለው እነሱ ጋር ነው። ኢቨን የገለጡትን ቤቶች ለዚህ አልታደሉም። 1 ዓመት ነው የሚሰለጥኑት። ዙተተሩ ነው የሚናገሩ። የቀድሞ ጦር አባሎች ሊኖሩ ይችላሉ። ነው እውነቱን ነው የምናገረው። ምክንያቱም ቤትም ዓለም በተለይ በዚህ በሰለጠነው ዓለም በዩኒቨርሲቲ ሌቭል ነው ለመኮንንነት የሚቀጠረው። በዩኒቨርሲቲ ሌቭል የማትሪክ ውጤት ታይቶ ምናምን። ገነት ትምህርት ቤት ከ8ኛ ክፍል ነው እኮ የሚገቡት። እነ መንግስቱ ኃይለማርያም ከ8ኛ ክፍል ነው ገነት ትምህርት ቤት ገብተው በ1 ዓመት ተመርቀው ምክትል መቶ አለቃ ይሆናሉ። ሀረር ጦር አካዳሚ ግን በዩኒቨርሲቲ ሌቭል ይቀጠራሉ። የሚማሩት 4 ዓመት ነው። ሚሊተሪ ሳይንስ በደንብ ነው የሚማሩት። ግን ፖዚሽን አልነበራቸው። አፄ ኃይለሥላሴ እኮ ትልቁ ስህተታቸው የሀገሪቱን የመኮንኖች ስታንዳርድ አልጠበቁም። እሳቸውም ባህላዊ ሹመት ይሰጡ ነበር። ለስልጣናቸው ሲሉ የሚፈሯቸውን ሰዎች በሹመት ነው የሚያባብሏቸው። በሹመት ግን ሹመትና እውቀት አንድ ካልሆነ አደጋ አለው ወገኖች። ባጫ ደበሌ በባድመ ጦርነት ጊዜ በዚህ በቡሬ መስመር የነበረውን ጦር እንዲመራ ያስቀምጡታል። እንግዲህ ወያኔዎች በደፈጣ ውጊያ ነው መሀል ሀገር የገቡት እንጂ ይሄ
በክፍለ ጦር በብርጌድ ወይም በታንከኛ ሜካናይዝ የሚመራ አይነት ስልጠና የላቸውም። ለዛም ነው ሻዕቢያ ቅጥቅጥ ሲያደርጋቸው በቃ ባጫ ደበሌ ያውቃሉ ብለው በዛ በኩል መደቡት። ምንድን ያደረገው የተቀበረ ሻዕቢያ የቀበረው ፈንጂ ላይ የፈንጂ ማምከኛ መሐንዲስ ጦር የላቸውም። እነዛ በፍላጎት ለሀገር መስዋዕትነት እንሰለፋለን ብለው በራሳቸው ፍቃድ የገቡ ወጣቶችን እዛ ፈንጂ ላይ ነው ወደፊት ብሎ ለቀቃቸው። ከዋሻው ልቀጣ እዛ የነበሩ የቀድሞ ጦር አባሎች ይሄን ሚስጥር ሰምተዋል። ያ ሁሉ ብዙ በየመንደሩ በየሰፈሩ የተደረገው መርዶ እኛ ሰፈር ጨምሮ ፈንጂ ላይ እንዲያልቁ ነው የተደረገው። ፈንጂውን ለመጥረግ ፈንጂው ሲፈነዳ ነው እንግዲህ የመሐንዲስ ስልጠና የወሰዱ ወታደሮች የተቀበረ ፈንጂን እንዴት እንደሚያመክሩ የተማሩ አሏቸው። ወያኔ አልነበረውም። ይሄ ነው እንግዲህ የባጫ ደበሌ የሚሊተሪ ሳይንስ ዶክተር ዳኛቸው መድረክ ላይ ሆኖ ያደነቀው ሲናገር ሰምታችሁታል። እኔ አንጀታችሁ እንዲያር ስላልፈለኩ ነው ቆርጬ ያሰማዋችሁ። እንዲህ ደም የሚያፈሉ በየቀኑ የምንሰማቸው ነገሮች አሉ ወገኖች። እኔ ከዚህ በላይ አልናገርም። ይቺ ሀገር እንዴት ነው ነፃ የምትወጣው? አሁን እኮ ለነገሮች ሁሉ ጠንቅ የሆነና የብልጽግና ወያኔዎችን ስልጣን እያራዘመ ያለው ትልቁ ጠላታችን አማራ ፋኖ ነው። ምን ማለቱ ነው እንዳትሉኝ። ማንም ሰው በአማራነት በጉራጌነት ባለው የዘር አክራሪነት እንዲደራጅ ራሱ ህግ አራዊቱ ይፈቅዳል። አማራን እያጠቁ ነው። የአማራውን ህብረተሰብ እየገደሉ ነው። የአማራ ህብረተሰብ ነፃነት ለማረጋገጥ አማራ ነፃ እንዲወጣ ግድያው እንዲቆም በአማራነት ስለደራጀ የትም አትደርስም። ታክቲክና ስትራቴጂክ ነገሮችን ማየት አለብን ወገኖች። በሚሊተሪ ሳይንስ ቢታይ ይሄ ጉዳይ ኢትዮጵያን ነፃ ለማውጣት በኢትዮጵያዊነት የተደራጀ ፋኖ ያስፈልጋታል። ኢትዮጵያ ብንናገር የሚሰማ የለም። የትም አትደርሱም። የአማራ ፋኖ ደፈጣ ተዋጊዎች ናችሁ። ብርጌድ ሻለቃ የምትሉት ሁሉ ውሸት ነው፣ ሊሆን አይችልም። ኢቭን በአማራው ማህበረሰብ እንኳን የማሳመን እንድትከፋፈሉ ምክንያት የሆናችሁ ነገር ሻዕቢያ የቀመረው ሂሳብ ምን ይላል መሰላችሁ? እኛ የሚያሰጋን ነገር የለም፣ ለኢትዮጵያኖች የ100 ዓመት የቤት ስራ ሰጥተናል የተባለው የዛሬ ስንት ዓመት ነው? እኛ ደግሞ ከዛን ጊዜ ጀምሮ እስካሁን ድረስ ኧረ እባካችሁ ስለ ኢትዮጵያ አምላክ በኢትዮጵያዊነት ተደራጁ እያልን እንለምናለን። የሚሰማ የለም፣ የሚሰማ የለም። አሁን በአማራ እዚህ ቲክቶክ ላይ ብታያቸው ኢትዮጵያ የሚለው ቃል ሲነሳ ደማቸው ይፈላል። በኢትዮጵያዊነት እኮ ከታገላችሁ መላው የኢትዮጵያ ሕዝብ አንድ ሆነው እኮ እነዚህን ስልጣን ላይ ያሉትን እኮ አንድ ወር ባልሞላ ጊዜ ውስጥ ድራሻቸውን ማጥፋት ይቻላል። በአማራነት እኔ ጎሃ ጽዮንን አታልፉም ብያቸዋለሁ። ሰላሌ ምናምን ነው የኦሮሞ ብዛት እኮ አለው ራሱ እንትኑ ህብረተሰቡ ያለ ምንም ውጊያ ማለፍ አትችልም ማለት ይችላል። ያንተን የደፈጣ ውጊያ ስሞል አርምስ ይዛሃል መሀል ሀገር መግባት የምትችለው። ኢህአዴግ የሚባል ታስታውሳላችሁ? እንዴት አድርጎ ህዝቡን ሸውዶ መሀል ሀገር እንደገባ አስተውሉ። ይሄን ነገር አስታውሱ። በየቀኑ ደማችንን አታፍሉት። እከከከከ ብለህ ስለፎከርክ አይደለም ወገኖች። እኔ በበኩሌ እንዲህ እውነትን ተናግሬ ማለት ፈልጋለሁ። አንድ ቀን የነቃ የአማራ ህብረተሰብ ከሁሉም ጋር እባካችሁን እንተባበር የሚልበት ጊዜ ይመጣል። እንዲሁ ደሜ እንደፈላ ዝም አልልም። መሀል ሀገር ኢትዮጵያን ነፃ ማውጣት የሚቻለው በአማራነት አይደለም፣ በኦሮሞነት አይደለም፣ በጉራጌነት አይደለም፣ በከምባታነት አይደለም፣ በሲዳማነት አይደለም፣ በኢትዮጵያዊነት ብቻ ነው።
አታስታውሱም? እስከሚከሽፍ ድረስ እነ ብርሃኑ ነጋና እነ ማን ያኛው ልደቱ አያሌው በእነሱ ጸብ ምክንያት ያ የቅንጅት ትግል ከሽፏል። ለምን መሰላችሁ? በአመራር ላይ ያሉ ሰዎች ለስልጣን የሚሻሙ የማይረቡ ሰዎች ከሆኑ የትግል ሂደት ይከሽፋል። ግን ከመላው ህዝብ ጋር ለስልጣን ሳይሆን ለሰፊው ህዝብ ነፃነት ነው የሚታገለው ብሎ ከልብ የሆኑ ሰዎች ካሉ ግን አሸናፊነት ይኖራል። እስቲ የነ ቼ ጉቬራን ታሪክ አንብባቸዋል? ቼ ጉቬራ አርጀንቲናዊ ነው። የታገለው ግን ለኩባ ነፃነት ነው። ዓላማው እንደውም ሙሉ በሙሉ የሳውዝ አሜሪካን ህዝብ ነፃ ለማድረግ ነበር። እስከ አፍሪካ ድረስ መጥቷል ቼ ጉቬራ ኮንጎ ነፃ ለማውጣት። ኮንጎ አሁንም ስቲል ጦርነት ላይ ነች። ለምን? ኮንጎ ትልቅ በአፍሪካ ውስጥ ብዙ ማዕድን ያላት አሁንም እንደዚህ በዋር ሎርድስ የተሰቃየች በአፍሪካ ውስጥ ከባድ ጦርነት እንዲበየንባት ያልታደለች ሀገር ናት። በረሃ እንኳን የሌለባት ሙሉ በሙሉ ለም የሆነች ሀገር ናት ኮንጎ። ግን የላትም ነፃ ለመውጣት አሁን እኛ ሀገር እንዳለው ማለት ነው። የእኛ ሀገር አሁን ኮንጎ ነው ያለችው። እንደ ድሮ አይነት የለም። የህንዱ ጠቅላይ ሚኒስትር መጥተው ዘ ላንድ ኦፍ ላየንስ ያሉት ነገር አሁን የለም። አሁን ዘ ላንድ ኦፍ ሃይናስ ነው። እዛ ፊት ለፊታቸው የነበሩት ጅቦች። ለምን? አንድነት የለም። there is no anymore ዩኒቲ የለም ኢትዮጵያ ውስጥ የለም። ያለው ምንድን ነው? ኤትኒክ ፌዴራሊዝም ነው። ኤትኒክ ፌዴራሊዝም is divide and rule ነው አይደለም? አንጀቴ ያረረ ነው የምናገረው ወገኖች። እነዛ ነገስታቶች እኮ እነሱ ያደረጉትን ድርጊት አሁን ማድረግ አይቻልም። ብዙ ሳንክ አለ። እንደዚህ አይነት ምሁር ፊት ለፊቱ የተቀመጡ ሀገር ድራሹን ያጠፉ ወያኔዎች ፊት ለፊቱ ቆሞ ዶክተር ዳኛቸው እንዲሆነ ምሁር ነው ሰውየው፣ ሆዳም ሆነ። ሆዳም ያረጀ ሆዳም ማን ይገረው? አሁን እዛ መድረክ ላይ ቆሞ አንድ ሆድ አንድ ጭንቅላት ነው ያለው። እድሜው ገፍቷል። አንድ ቀን ከበል ብሎ ይወድቃል እንደመለስ ቀዘናዊ። ቀዛነ ፊት ለፊታችን ወገኖች። እኔ ከዚህ በላይ ስሜታዊ መሆን አልፈልግም። እውነትን መናገር ስላለብኝ ነው። ስላዳመጣችሁ አመሰግናለሁ። አማራ ፋኖ የምትባል ገደል ግባ። ኢትዮጵያዊነት ፋኖ የምታስቡ ከሆነ ደግሞ ከአሁኑ አስቡበት። አመሰግናለሁ።